በገና ከጸሎተ ሐሙስ በስተቀር በሰሞነ ሕማማት የሚገርማችሁ ነገር የመጣበት ምንጩ አይታወቅም። ይሄ ከየት እንደመጣ አናቅም። ማን እንዳስተማረም አናቅም። እኔ እስከማውቀው ድረስ ራሱ የመጋቤ ስብሐት መምህር የሆኑት አለቃ ተሰማ በገና ይደረድሩ ነበረ። ኢቭን ሪከርዲንግም ያገኘናቸው በአካልም ሄደን ልጆቻቸውን የልጅ ልጆቻቸውንም ስንጠይቅ ዕለተ ዓርብን በበገና ራሱ እየሰገዱ ያስቡ ነበረ። በተለይም ለምሳሌ ለከ ኃይል ክብር ወስብሐት የምትለዋን በተጨማሪ ደግሞ ክርስቶስ አምላኬ። ሰላም ጤና ይስጥልኝ የቻናላችን ቤተሰቦች፣ ዛሬ እጅግ አነጋጋሪና ብዙዎች ግራ ባጋባ ጉዳይ ላይ እንወያያለን። በገና በጾም ወቅት ይደረደራል ወይስ አይደረደርም የሚለው ጉዳይ በሁለት ታላላቅ ሊቃውንት መካከል ከፍተኛ ሀሳብ ፍልሚያ ተነስተዋል። ዛሬ የእነሱን ክርክር አይተን የእኛም የራሳችን ሀሳብ የምንሰጥበት ይሆናል። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ወደ ቪዲዮ እንለፍ። ተማሩት ያው በስርዓት ወጥተው በወንበር ተቀምጠው ያው በህብረት አንድ ላይ ሆነው ደርድረዋል። ትልቁ ነገር ምናልባት ቅድም አልጠቀስኩም፣ በገና የብቻ የአንድ ሰው መሳሪያ ሆኖ በህብረት እንዲዘምሩ አሁን በሚዘምሩበት ናቴ በህብረት እንዲሆን የተደረገው ያው ለትምህርት እንዲመች ነው እንጂ በገና የብቻ ነው። ያው ተምሮ ሲያበቁ ቤታቸው ሲሄዱ ያመቸም እያንዳንዳቸው የራሳቸው በገና ስለሚኖራቸው ለብቻቸው ነው የሚዘምሩት እንጂ ሌሎችን እየጠሩ ነው አብረን እንዘምር ለማለት አይደለም። ግን ያው በደንቡ በተማሩት መሰረት ለማሳየት እንደዛ አይነት አድርገው ያው ደርድረዋል። እና ቅድም የተለየ ነገር ያየሁት ሁለቱ እየደረደሩ ሌሎች ከጎን ደግሞ ተቀምጠው ሲዘምሩ ይሄ አግባብ አይደለም። በገናውን የሚደረደረው ብቻ ነው የሚዘምረው እንጂ ያው በህብረትም ሆነው ሁሉም አብሮ ይዘምራል እንጂ የተወሰነ እየደረደረ ሌሎች ደግሞ ለብቻ መዘመር አብሮ መዘመር ይሄ ከደንብ ውጭ ነው። እንደ ጨብጨቦ በመሰንቆ በክራር እንደሚደረገው አይነት መዝሙር ስለሚያስመስለው ማለት ነው እንጂ ያው ጥሩ ሙከራ ነው። በርቱ። እንዲህ መልካም እድል እመኛለሁ። በገና ከጸሎተ ሐሙስ በስተቀር በሰሞነ ሕማማት አይደረደርም። በገናም ብቻ ሳይሆን የቤተ ክርስቲያንም ስርዓት እኮ ይዛለት ከእሁድ እስከ 5 ሰዓት ነው 6 ሰዓት ድረስ መስቀልም እንኳን ማሳለም የሚቻለው በዛን ጊዜ ነው እንጂ 5 ሰዓት ካለፈ በኋላ መስቀል እንኳን ማሳለም አይቻልም። የቤተ ክርስቲያን ቅዳሴው ስርዓት ሁሉ በሙሉ ስለሚቆም የክርስቶስ የሕማማቱ መከራውን ያየበት እያንዳንዱ ቀን የራሱ ትርጉም ያለው ቀን በመሆኑ ያ የሆነበት ስለሆነ አይደረደርም። በገናም አይደረደርም። ያው እንዳልኩት ቅዳሴው ሁሉ ስለማይደረግ በእምነቱ ውስጥ የተከለከሉት ነገሮች በሙሉ በዛን ጊዜ አይደረጉም ማለት ነው። የጸሎተ ሐሙስ ዕለት ግን በዛን ዕለት ማታ በገና መደርደር ይቻላል። ከዛ የስቅለት ዕለት ወይ የትንሣኤ ዕለት በገና አይደረደርም። እንደምን አላችሁ ወንድሞችና እህቶች፣ ሰላም እግዚአብሔር ይብዛላችሁ። እንደምን ቆያችሁ? ረጅም ጊዜ ሆነኝ ወደዚህ ቻናል ብቅ ካልኩ። እንግዲህ ያው የተቀመጡ ናቸው ጥያቄና መልሶች ብዙ የሰሯቸው አሉ፣ ተመልከቷቸው። ስለ አንድ ነገር ለመናገር ፈልጌ ነው። ሰሞኑን አንዳንድ ሰዎችና እንዲሁም ታላቁ በገና ደርዳሪ መጋቤ ስብሐት አቶ አለማጋ አንድ የተናገሩት ነገር ነበረ። ይኸውም ምንድነው? በሕማማት ከጸሎተ ሐሙስ ውጪ በገና አይደረደርም ብለዋል። እውነት ለመናገር የሚገርማችሁ ነገር የመጣበት ምንጩ አይታወቅም። ይሄ ከየት እንደመጣ አናቅም። ማን እንዳስተማረም አናቅም። እኔ እስከማውቀው ድረስ ራሱ የመጋቤ ስብሐት መምህር የሆኑት አለቃ ተሰማ በገና ይደረድሩ ነበረ። ኢቭን ሪከርዲንግም ያገኘናቸው በአካልም ሄደን ልጆቻቸውን የልጅ ልጆቻቸውንም ስንጠይቅ ዕለተ ዓርብን በበገና ራሱ እየሰገዱ ያስቡ ነበረ። በተለይም ለምሳሌ ለከ ኃይል ክብር ወስብሐት የምትለዋን በተጨማሪ ደግሞ
ክርስቶስ አምላክ በጣም በሚገርማቸው ሁኔታ በገናቸው ላይም አለ እና እሳቸው ይህንን ነገሮች ለምን ያደርሳሉ? በህማማት በበገና እና አንዳንድ ጊዜ ምንጫቸው ምን እንደሆነ ያልተገለጹ ነገሮች ጀስት ስለተባለ ወይም ደግሞ የአንዳንድ ሰዎች ልምድ ስለሆነ ልክ ነው ማለት አይደለም። እንዲህ ካላችሁ መዝሙረ ዳዊት የበገና መዝሙር ነው። እንግዲህ ታዲያ ለምን ይደርሳል? በእያንዳንዱ ቀን ጸሎት ነው ካላችሁ በበገና የደረሰ የቅዱስ ዳዊት ዝማሬ ነው ከተባለ ለምን ይደርሳል ምላችሁ? ጸሎት ይታጎላል እንዴ? ጸሎት ይታጎላል? አይታጎልም። ጸሎት እንዲያውም ይበረታታል እንጂ እና በበገና አይቀርብም ምስጋና ወይም በበገና ምንም አይነት የሚቀርብ ነገር የለም በህማማት ማለት ጸሎት ይታጎላል እንደማለት ነው። ቤተክርስቲያን ለቅዳሴው ያዘጋጀችው ተለዋጭ ሌላ ጸሎት አለ። ይሄውም የማይቋረጠው የሃይማኖት አበው በተለይም ደግሞ ግብረ ሕማማቱ ሙሉ ሲነበብ በረከት እንዳለው ይታወቃል። የክርስቶስን ስጋና ደም አለማቅረቧ ምክንያትነት አለው። ግን በተመሳሳይ ደግሞ የሚደረጉት እዛ ጋር ስርዓቶች አዲስ ክርስትና አይደለም፣ አዲስም ክርስቶስ እየጠበቀንም አይደለም። ጀስት ማሰብ ነው፣ ማዘከር ነው። ስለዚህ በገና ምስጋና ይቋረጣል ማለት ዳዊት ይቋረጣል እንደማለት ነው እና ይሄ የተሳሳተ መረጃ ነው። ከየት እንደመጣም አላቅም፣ መጋቢም ከየት እንዳገኙት አላቅም ይህ መረጃ እና አንዳንድ ነገሮች ግልጽ አይደሉም። ስለዚህ በተቻላችሁ መጠን ምዕመናን በተቻላችሁ መጠን አጣሩ። ነገሮችን እሺ ብላችሁ ከመቀበላችሁ በፊት መጋቢ እስካሁን ድረስ አንድም የሰጡት ምንም አይነት ማስረጃ የለም። እኔ ይሄ ነገር ለምን እንደተደረገም አልገባኝም። ምክንያቱም ምንድነው ስንላቸው አባቶቻችን አይደረድሩም ነው። አባቶቻችን ያሉት ግን አለቃ ተሰማን ጨምሮ እንደሆነ አላቅም። ምክንያቱም አለቃ ተሰማ የተቀዳ ክሊፕ አላቸው፣ አሚን መዝሙሮች አሏቸው በካሴት ራሱ የዕለተ ዓርብን ኦ ዘጠኝ ሞተ በስጋ እና ሰምቻለሁ በጆሮዬ እነዚህ ነገሮች የተቀዱትን ልጃቸውንም ጠይቄያለሁ አባ ወርቅነህ በተጨማሪም ደግሞ ልጃቸውንም እዛ የተገኙና እሳቸው ይህን ነገሮች ለምን ያደርሱ ነበረ? አባቶች ያሏቸው እነማን ናቸው? ለምን ተከለከለ? ምክንያት እኮ አለው። አሁን ለምሳሌ ቤተክርስቲያን ለማሰብ ክርስቶስን ነው ብላ ምክንያት አስቀምጣለች። ቅዳሴ ማልቀድስበት ሌሎች ነገሮችን። ስለዚህ እንደዚህ ሁሉ በገና አይደረደርም ከተባለ ምስጋና አይቀርብም ወይም ልመና አይቀርብም ከተባለ ምን ማለት ነው? ለምን? እና ባካችሁን ያለ ምክንያት ያለ ትክክለኛ ሪዝኒንግ ሁሉ ነገር አንቀበልም። ቤተክርስቲያን ዝግጁ ናት፣ ስንዱ ናት። እና ይሄን ነገር እስኪ አስቡበት በደንብ። ምንም አይነት አስተያየት መስጠት አልቻልኩኝም። ቤተክርስቲያን ሊቃውንት የሆናችሁ ስለዚህ በደንብ የምታውቁ ሰዎች አስረዱኝ። ለሌሎችም ግራ ያገባቸው ስለሚኖሩ ብታስረዱን፣ እውቀታችሁን ብታካፍሉን፣ ኮሜንት ብታደርጉ በእግዚአብሔር ስም እንጠይቃለን። ያ ደግሞ ዋጋ የተናገሩትን መልእክት እንስማና እንጨርሳለን። ስለተከታተላችሁ እናመሰግናለን። ከፈለጋችሁ ከጠራችሁ የመጣው ትምህርት በሚሰጥበት ብዬ ገለጻ ማድረግ እችላለሁ። ባለ አገልግሎትም ዛሬ እንደሆነው አይነት እንደዛም አገልግላችሁ ካላችሁ አስቀምጥማችሁ ደውላችሁ ቀጠሮ ብትይዙ መጥቻ አደርጋለሁ። ከዛ አልፎም ደግሞ መምጣት ካልተቻለ እኔም እናንተ መምጣት ካልቻላችሁ ያው በስልክ ደውላችሁ እንደዚህ ተቸግረን ነበረ ምንድነው ማድረግ ያለብን የምትሉት ነገር ካለ እንደዛ ለመመለስ ፈቃደኛ